የስፖርታዊ ዘገባችን አጋር የሆነን ስንቄ ባንክን እያመሰገንኩኝ ቀዳሚ ወደ ማድረገው ስፖርታዊ ዜና አልፋለሁ። በ11ኛው ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡና ሲሸነፍ ሐዋሳ ከተማና ኢትዮ ኤሌክትሪክ ተጋጣሚዎቻቸውን አሸንፈዋል። በአዲስ አበባ ስታዲየም ከድሬዳዋ ከተማ ጋር የተጫወተው ኢትዮጵያ ቡና 2-1 ተሸንፏል። ጀሚል ያዕቆብና መሐመድ ኑር ናስር የድሬዳዋ ከተማን የድል ግቦች ሲያስቆጥሩ፣ አቡበከር አዳሙ የኢትዮጵያ ቡናን ከሽንፈት ያልታደገች ኳስ ከመረብ አገናኝቷል። ቡናማዎቹ የውድድር ዓመቱን 5ኛ ሽንፈት ተሸንፈዋል። 4ኛ ድሉን ያስመዘገበው ድሬዳዋ ከተማም ደረጃ ና ነጥቡን አሻሽሏል። ከሸገር ከተማ ጋር የተጫወተው ሐዋሳ ከተማም በተመሳሳይ 2-1 ረቷል። በአዳማ ሳይንስና ቴክኖሎጂ ስታዲየም በተደረገው ዩኒቨርሲቲ ስታዲየም በተደረገው ጨዋታ ያሬድ ብሩክና ጌታነህ ከበደ የሐዋሳ ከተማን ማሸነፊያ ግቦች አስቆጥሯል። ያሬድ መኮንን የሸገር ከተማን ግብ ከመረብ አገናኝቷል። ኢትዮ ኤሌክትሪክ ምድረገነት ሽረን ባቤል ሀብታሙ ብቸኛ ግብ 1-0 አሸንፏል። 12 ሰዓት ላይ የተጀመረው የቅዱስ ጊዮርጊስና የኢትዮጵያ ንግድ ባንክ ጨዋታ እዚህ ስቱዲዮ ገባንበት ሰዓት ድረስ ሁለተኛው አጋማሽ ተጀምሯል። ሀብታሙ ጉልላት ባስቆጠራት አንድ ግብ ኢትዮጵያ የቅዱስ ጊዮርጊስ 1-0 እየመራ ይገኛል። በኢትዮጵያ ከፍተኛ ሊግ 8ኛ ሳምንት ዛሬ በተደረጉ የምድብ ጨዋታዎች ደብረ ብርሃን ከተማ አሸንፏል። በጅማ ስታዲየም ከቢሾፍቱ ከተማ ጋር የተጫወተው ደብረ ብርሃን ከተማ 2-1 ረቷል። ፍስሐ ቶማስና ልደቱ ጌታቸው የደብረ ብርሃን ከተማ ግቦች አስቆጥረዋል። ሽመልስ ቦጋለ ከሽንፈት ያልታደገችውን የቢሾፍቱ ከተማን ኳስ ከመረብ አገናኝቷል። በዚሁ ምድብ ቦዲቲ ከተማና ሱሉልታ ያደረጉት ጨዋታ ግብ ሳይቆጠርበት አቻ ተጠናቋል። የጅማ ዩኒቨርሲቲ ሀገር አቀፍ የመንግስት ዩኒቨርሲቲዎች የስፖርት ፌስቲቫልን ለማስተናገድ በቂ ዝግጅት ማድረጉን ገልጿል። ከጥር 9 2018 እስከ ጥር 24 በጅማ ዩኒቨርሲቲ አዘጋጅነት ከ49 ዩኒቨርሲቲዎች የተውጣጡ ተወዳዳሪዎች በ15 የስፖርት አይነቶች ይፎካከራሉ። ውድድሩም ስፖርት ለብዝሃነትና ለእውቀት ልዕቀት በሚል መሪ ቃል የሚካሄድ ሲሆን የውድድሩ ዓላማም የሚመጥን ዝግጅት መደረጉ ተገልጿል። በፌስቲቫሉ ላይ የሚሳተፉ ተወዳዳሪዎች የባህልና ልምድ ልውውጥ ያደርጋሉም ተብሏል። ዮሚፍ ቀጀልቻ በ2025 በጎዳና ውድድሮች በተለያዩ ርቀቶች ውጤታማ ጊዜን ካሳለፉ አትሌቶች ከቀዳሚዎቹ መሆኑ የዓለም አትሌቲክስ አስታውቋል። እየተጠናቀቀ በሚገኘው የፈረንጆቹ 2025 በጎዳና ውድድሮች የኢትዮጵያውያን አትሌቶች ውጤት ምን ይመስላል የሚለውን እንድሪስ አህመድ የዓለም አትሌቲክስን ዘገባ ዋቢ አድርጎ ተከታዩን ዘገባ አዘጋጅቷል። ዮሚፍ ቀጀልቻ በ2015 አዲስ አበባ ላይ በአፍሪካ ወጣቶች አትሌቲክስ ሻምፒዮና የጀመረ የድል መንገዱ እንደ ጅምሩ አልተጓዘም። የዓለም አትሌቲክስ ሻምፒዮናና ኦሎምፒክን በመሰሉ ታላላቅ የውድድር መድረኮች የወርቅ ሜዳሊያውን ጫፍ በተደጋጋሚ እየነካ ተመልሷል። በቅርብ ዓመታት ግን በተለይ በጎዳና ውድድሮች በዓለም ክብረ ወሰኖች ጭምር እየተገለጠ መጥቷል። እየተጠናቀቀ የሚገኘው የፈረንጆቹ 2025ም ይህን የሚያስረግጥ ሆኖ እያለፈ ነው። የዓለም አትሌቲክስ ዓመቱ በተለይም በጎዳና ውድድሮች እንዴት ሆኖ አለፈ ሲል ባወጣው መረጃ ዮሚፍ ቀጀልቻ በተለያዩ ርቀቶች ከፊት የሚያስቀምጠውን ውጤት ማስመዝገቡን ይገልጻል። በ5 ኪሎ ሜትር የካቲት ወሩ የጀርመን ሄርዞጌኖራ ውድድር በቀዳሚነት የሚቀመጥ ነው። 12 ደቂቃ ከ54 ሴኮንድ ያጠናቀቀው ዮሚፍ ከዓለም ክብረ ወሰኑ በ6 ሴኮንዶች የዘገየ ሲሆን በዓመቱ የርቀቱ ቁጥር 1 አትሌት ከመሆኑ በተጨማሪ የርቀቱን የራሱን ሶስተኛውን ፈጣን ሰዓት ነው ያስመዘገበው። በ10 ኪሎ ሜትርም ቢሆን በስፔን ካስቴሎን ያሸነፈበት ውድድር በርቀቱ በቀዳሚነት አስቀምጦታል። በዚህ ውድድር 26 ደቂቃ ከ31 ሴኮንድ ያጠናቀቀበት የግል ምርጥ ሰዓቱም ነው። በዚህ ርቀት ብሩንዲያዊ ሮድሪግ ኩዌዜራ፣ ስዊድናዊው አንድሪያስ አልሜግረን፣ ኡራጓዩ ሳንቲያጎ ካትሮፊ ሌሎች በዓመቱ ተጠቃሽ ውጤት ያስመዘገቡ አትሌቶች ናቸው። በግማሽ ማራቶንም ቢሆን የባርሴሎና ውድድር አሸናፊ ዩጋንዳዊ ጃኮብ ኪፕሊሞ ከፊት ይቀመጥ እንጂ ሁለተኛ ደረጃ ላይ የሚገኘው የዮሚፍ ቀጀልቻ ስም ነው። በዓመቱ ለክብረ ወሰን ያልታደለው የወንዶች ማራቶን ላይ የኬንያዊው ሴባስቲያን ሳዌ ስም ነው ከፊት የተቀመጠው። ኢትዮጵያ በዓለም አትሌቲክስ ከአጠቃላይ ቀዳሚ 5 አትሌቶች የሁለቱ ስም ሰፍሮላታል። አትሌቶቹ ሚልኬሳ መንገሻና ደሬሳ ገለታ ናቸው። ታንዛኒያዊው አልፎንሶ ሲምቡ ቶኪዮ ላይ ለሀገሩ በታሪክ የመጀመሪያውን የወርቅ ሜዳሊያ ማስገኘቱ እየተጠናቀቀ ያለው 2025 ሌላኛው አበይት ክስተት ነው። ኬንያዊቷ ካሮሊን ኒያጋ ቶኪዮ ላይ ባስመዘገበችው ውጤት በቀዳሚነት በተቀመጠችበት የሴቶች 5 ኪሎ ሜትር የቀዳሚ 5 አትሌቶች ዝርዝር ውስጥ የ3 ኢትዮጵያን አትሌቶች ስም አለ። ሂሩት መሸሻ
ሀዊ አበራና ልቅና አምባው በተለያዩ ውድድሮች ባስመዘገቧቸው ውጤቶች ከዓመቱ ውጤታማ አትሌቶች ዝርዝር ውስጥ ስማቸው መስፈር ችሏል። በሴቶች 10 ኪሎ ሜትር የካስቴሎን ውድድር አሸናፊ መዲና ኢሳ የዓመቱን ቀዳሚ ያሰኛትን ውጤት ያስመዘገበችው በርቀቱ የመጀመሪያ ውድድሯ ነው። ግርማዊት ገብረ እግዚአብሔርና ልቅና አምባው ሌሎቹ በዚህ ርቀት በዓመቱ ውጤታማ ጊዜን ያሳለፉ ኢትዮጵያውያን አትሌቶች ናቸው። በአብላጫው በሀገር አቋራጭ የዙር ውድድሮች የምትታወቀው ልቅና አምባው የዓለም አትሌቲክስ ይፋ ባደረገው መረጃ በብዙዎቹ ስማ የሰፈረው አትሌት በግማሽ ማራቶን 5ኛ ደረጃ ላይ ተቀምጣለች። የቫሌንሲያ ግማሽ ማራቶን አሸናፊዋ አግነስ ኒጌቲች ቀዳሚ በሆነችበት በዚህ ዘርፍ ፎቴን ተስፋይና ጽጌ ገብረ ሰላማ ሌሎቹ ስማቸው የሰፈረ ኢትዮጵያውያን አትሌቶች ናቸው። በማራቶን ሴቶች ትዕግስት አሰፋ በአጠቃላይ ውጤት ዓመቱን በቀዳሚነት ያጠናቀቀች አትሌት ሆናለች። የቺካጎ ማራቶን አሸናፊዋ ሀዊ ፈይሳና የቶኪዮ ማራቶን ባለድሏ ሱቱሜ አሰፋም ከውጤታማዎቹ አትሌቶች መሃል ናቸው። የአፍሪካ ዋንጫ በየ4 ዓመቱ መደረጉ ተገቢ አይደለም ሲሉ የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ቶም ሴንትፊት ተናገሩ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ከ2028 በኋላ የአፍሪካ ዋንጫን በየ4 ዓመት እንደሚካሄድ ያስታወቀው ከቀናት በፊት ነበር። የቀድሞ የኢትዮጵያ ብሔራዊ ቡድንና የአሁኑ የማሊ ብሔራዊ ቡድን አሰልጣኝ ቶም ይህ ሀሳብ ካላስደሰታቸው መሃል ናቸው። ይህ ከካፍ ሳይሆን ከአውሮፓ ታላላቅ ሊጎችና እግር ኳስ ማህበሩ ተጽዕኖ የመጣ ነው የሚል ሀሳብም አንስተዋል። ውድድሩ የሚካሄድበት ወቅት በተደጋጋሚ ወሳኝ ተጫዋቾችን እንድናጣ እያደረገን ነው ለሚለው የአውሮፓውያን ሀሳብ መልስ የሰጠ ውሳኔ ነው ብለዋል። አፍሪካ ታላቅ የእግር ኳስ ሀገር መሆኗን ያነሱት አንጋፋው ቤልጂየማዊ አሰልጣኝ ውሳኔው አፍሪካውያን ኮከቦችና የአፍሪካን እግር ኳስ ያላከበረ መሆኑን ተናግረዋል። በጣም አዝኛለሁ። ለአፍሪካ ያለ ፍቅር ግን የሚመጡ ጫናዎችን እንደሚያሸንፍ ተስፋ አድርጌ ነበር ሲሉም የ52 ዓመቱ አሰልጣኝ አክለዋል። የአሁኑ የማሊ አሰልጣኝ ከአንድ ወቅት የኢትዮጵያ ብሔራዊ ቡድን አሰልጣኝነታቸው በተጨማሪ በ2022 የአፍሪካ ዋንጫ የጋምቢያ ብሔራዊ ቡድንም ይዘው እስከ ሩብ ፍጻሜ ተጉዘዋል። ተመልካቾች በነፃ የአፍሪካ ዋንጫን እየተከታተሉ ይገኛሉ ተብሏል። በሞሮኮ አስተናጋጅነት እየተካሄደ በሚገኘው የአፍሪካ ዋንጫ በበርካታ የምድብ ጨዋታዎች ብዙ የስታዲየም መቀመጫዎች ያለ ተመልካች ክፍት ሆኖ ታይቷል። በዚህም የጨዋታውን ድባብ ከፍ ለማድረግ በማሰብም አዘጋጆቹ ጨዋታው ከተጀመረ በኋላ ባዶ መቀመጫዎችን ለመሙላት ተመልካቾችን በነፃ ስታዲየም እያስገቡ መሆናቸው ተገልጿል። በምድብ 6 ካሜሩን ከጋቦን ባደረጉት ጨዋታ ከ45000 መቀመጫዎች 35200 ብቻ በተመልካችም ተይዘዋል። በዚህም የሚታዩ ባዶ መቀመጫዎችን ለመሙላትም አዘጋጆቹ ከካፍ ጋር በመነጋገር ጨዋታዎች ከተጀመሩ በኋላ ተመልካቾችን በነፃ እያስገቡ መሆናቸውም ተሰምቷል። በአፍሪካ ዋንጫው የሞሮኮና የአልጄሪያ የምድብ ጨዋታዎች ብቻ ሙሉ ትኬት መሸጡ ታውቋል። ዛሬ በሚከበረው የፈረንጆቹ ገና በዓል ምክንያት የተቋረጠው 35ኛው የአፍሪካ ዋንጫ ነገ በምድብ 2 ጨዋታዎቹን ያስተናግዳል። በምድብ 1ና በምድብ 2 የተደለደሉ ቡድኖች ዛምቢያ ከኮሞሮስ፣ ሞሮኮ ከማሊ፣ አንጎላ ከዚምባብዌ እንዲሁም ግብጽ ከደቡብ አፍሪካ ነገ ጨዋታቸውን ያደርጋሉ። በምድብ 2 የተደለደሉት የግብጽና የደቡብ አፍሪካ ጨዋታም ትኩረትን ስቧል። ሁለቱም ቡድኖች ውድድሩን በድል እንደመጀመራቸው በጥሩ መነቃቃት ላይ ሆነው ወደ ሜዳ ይገባሉ። ሰኞ ምሽት ደቡብ አፍሪካ አንጎላን፣ ግብጽ ደግሞ ዚምባብዌን አሸንፈዋል። በዚህ መሰረት እንግዲህ ተጠባቂው የግብጽና የደቡብ አፍሪካ የምድብ 2ኛ ጨዋታ ነገ ምሽት 12 ሰዓት ላይ ይጀምራል። ከምሽቱ የስፖርታዊ ዜናዎች ጋር አዲስ የሸዋስ አብሬያችሁ ቆየሁ። መልካም ምሽት ይሁንላችሁ።